ማን ነው እንደዚህ አይነት? እኔ። ለምን? ቆንጂዬ ስለሆነች ነው። ቆንጂዬ ናት እንዴ? አዎ። ምን ነው? አረ ምንም። ልክ ነሽ እኮ። በዛ ላይ ከፍሪዝ ትሻላለች። ማነች ፍሪዝ? አክስቴ ልጅ ናታ። የልሽ እንደሌለ ወንድሜ ሲፈልግሽና ስላንቺ ሲያወራኝ ነበር። አቤት አቶ አምነው። አረ ዝም ብላ ነው። ዝም ብዬማ ቢሆን እንደፈለግካት አታውቅም ነበር። ዳም ይኸውልሽ ቤሌ። ማናት ደግሞ እሷ? ጄሪ ትባላለች። አንዷ እንግዳችን ናት። አዲስ እንግዳችን። እንዴት ነሽ? ስማኝማ ወንድሜ ሲንደሬላ የምትመስለው ልጅ ማግኘት እፈልጋለሁ። ሲንደሬላ? ማናት ደግሞ እሷ? ባቃትም እኮ ነው የሚሄዳለሁ፣ ግን እባክህ አንተ በመፈለግ አግዘኝ። እሺ ናበቃው ሰደኝ። ወይዘሪት ሲፈን ቀጣይ እቅዷንና አላማዋን ለማሳካት አሁንም እያለቃቀሰች መረጃ እየሰበሰበች ትገኛለች። ወይዘሮ ሞርዚና እንግዲህ ለሲፈን መረጃ እየሰጠቻት ነው። የምትሰጣት መረጃ ደግሞ ሜርሲን እንድታስወግጅልኝ እፈልጋለሁ ነው እያለቻት እያለችው፣ ሲፈን ግን እያለቃቀሰች እኔ ሰምአን በጣም የቅርብ ወዳጄ ነበረች፣ በጣም ተቀራርበን ነበረ። እኔ ቤተሰብ የለኝም፣ እናት አባት የለኝም። ሞርዚና እንግዲህ እንደምታውቂው እህትሽ ቢሮ እንድሰራ ፈቅዳልኝ ነበረ፣ የድርጅቱ ስራ አስኬጅ እንድሆን ብላ አስባ ነበር። ነገር ግን ሞት ነጠቀን በማለት እያስመሰለች እያለቀሰች ነበረ። ይህንን ለቅሷን የተመለከተችው የሰምአን እህት እንግዲህ አታልቅሺ፣ በዚህ ፍጥነት እንዴት ግን እንደዚህ ልትቀራረቡ ቻላችሁ ነበረ ስትላት እየነበረው። እሷም ሰምአን የዛን ያህል የምትከብድ ሴት አልነበረችም፣ በጣም ተቀራርበን ነበረ። ግን አሁን ላይ ያለችኝ ቃል የገባችልኝን ነገር እንዳለ ሆኖ እሷን ግን አተናታል። እኔ መሄጃም የለኝም፣ የሚሄድበት ቤተሰብ እናት አባት የለኝም በማለት ልክ ሰምአን ጋር ስታደርግ እንደነበረው አሁንም እያለቀሰ ትገኛለች። ሞሪና እንግዲህ ችግር የለውም እሷ ትሰሪያለሽ ያለችውን ስራ አሁንም ቢሆን ትቀጥያለሽ፣ ምንም ችግር የለውም። ነገር ግን አንድ ነገር እንድታደርግልኝ እፈልጋለሁ ብላታለች። እሱም ሜርሲን ማስወገድ ነው ብላለች። እንግዲህ እዛ ቤት ውስጥ የሲፈን እቅድ ስራ ወይ ደግሞ አቶ አምነንን የራሷ ለማድረግ እንደ ሌሎቹ ሴቶች ተመራጭ ለመሆን ሳይሆን የዛን ቤት ሰው እያንዳንዱን ለመጨረስ የገባች ሴት ናት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ተጋብዛለሁ። ቀጣዩን ድራማ ወደ እናንተ እዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮችን አብረን የምናይ ይሆናል። ታዲያ ቤተሰቦቼ ቪዲዮውን ስትጀምሩ በላይክ ጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እስከ መጨረሻው እስከ ፍጻሜው ቪዲዮን ተከታተሉ። ስለምትከታተሉኝ ምስጋናዬ ከወዲሁ እየላቀ ነው። እንግዲህ ወደ ድራማው ስንገባ የሲፈን እቅድ እዛ ቤት ያሉ ሴቶች እንደተመለከት ነው ከእናት ዛሃራ እና ከቤሌን ውጪ ሁሉም ሴቶች የራሳቸው እቅድና አላማ አላቸው። እዛ ቤት የገቡበት የራሳቸውን አላማ ሁሉም ለማሳካት የሚለፉ እንጂ እዛ ጋር ተጎጂ ማን ነው ቤተሰቡ ይጎዳል ብሎ ለአቶ አምነንም ቢሆን እያሰበ ያለ ሰው የለም። አምነን በየዋህነት እንግዲህ እየተጎዳ ይገኛል። ጄሪን ብትሆን እንደምናውቀው አርግዣለሁ በማለት የእሱን ንብረት ለመቆጣጠር ፈልጋ ያረገዘችው ፈልጋ ያደረገችው እንጂ አቶ አምነን አምኖበት ፈልጎ አስቦበት ያደረገው አይደለም። በዚህ በእርግዝናዋ ደግሞ በጣም ተቃውሞ አንስቷል። በዚህ ሰዓት ላይ እኔ አባት ለመሆን ዝግጁ አይደለውኝም። እናቱ የሞተችበት ሴት እንዴት ብሎ ልጅ ሊያሳድግ እናቱን ያጣ ሰው እንዴት በዚህ ሰዓት ስለ ልጅ ሊጨነቅ ይችላል? እንዴትስ አባት ሊሆን ይችላል? ለልጁስ ምን አይነት ፍቅር ሊሰጥ ይችላል? እኔ በዚህን ሰዓት ስለምንም ነገር ማሰብና መጨነቅ አልችልም። ምንም የማስብበት ሰዓት አይደለም እያለ እንግዲህ ሲመልስ ነበረ ለጄሪ። ጄሪንም እንግዲህ በጥፊ እስከ መምታት ደረጃ ደርሷል። አቶ አምነን ያለበት ሁኔታ ሀዘን ላይ ነው። ያንን ሀዘኑን ደግሞ የሚረዳው ማንም የለም። ምናልባትም ቤሌን
ራስን ጠብቅ፣ ራስን መጠበቅ አለብህ እያለች ከአንዴ ሁለቴ ሶስቴ እየመከረች ትገኛለች። ከዚህ በፊት እንግዲህ ራሴን የምጠብቀው ለማን ብዬ ለምን ብዬ ራሴን ጠብቃለሁ የሚል ምላሽ ሲሰጥ ነበረ። ራስን መጠበቅ አለብህ፣ ሞት ባይኖር ኖሮ ፍቅር ባልኖረ ነበረ። ራስ ወዳዶች መሆን የለብንም። ሞት ባልኖረ ብለን የምንመኝ ከሆነ ራስ ወዳዶች ነን ማለት ነው እያለች ታሪክም እንግዲህ እየነገረችው ነበር። አቶ አምነን ጄሪን በጥፊ የመታበት ምክንያት ልትንከባከበኝ ይገባል፣ ግዴታክ ነው፣ ልጅህ እኮ ሆዴ ውስጥ አለ በማለት ጮዋ ስትናገረው ነበረ። እሱም እንግዲህ በስሜታዊነት በጥፊ መቷታል። ከነ ብዙ ጉለቴ የቻለችኝ እናቴ እንኳን እንደዚህ ጮኻብኝና ተናግራኝ አታውቅም በማለት በጥፊ መቷታል። ታዲያ በዚህ ሰዓት የራሷን ስሜት ብቻ ሳይሆን እንደው ትክክለኛ ሚስት ብትሆን ልትረዳው ሀዘን ላይ ነው ያለው፣ እናቱ ሞታበታለች በማለት እሱም መንከባከብ ሲገባት በተቃራኒው እኔን እንድትንከባከበኝ፣ ጊዜ እንድሰጠኝ፣ ፍቅር እንድሰጠኝ እፈልጋለሁ፣ ግዴታ ነው እያለች ትገኛለች። እሱ እንግዲህ በህልሙ ቤሌን ነው በውኑም ቤሌን ነው የሚለው። የሚወዳት የሚያፈቅራት አይምሮ ውስጥ ልብ ውስጥ ያለችው ቤሌን ናት። አሁን ላይ የእናቱ የመከረችውን ምክር እያስታወሰ ወደ ኋላ ተመልሶ እየተቆጨ ይገኛል። ከቤሌን ጋር እልህ ቢጋባም ነገር ግን ቤሌንን አፍቅሯታል፣ ወዷታል። እናትየዋ ደግሞ ማግባት ያለብህ ቤሌንን ነው፣ ቤሌን ምርጥና አስተዋይ ሴት ናት፣ ለትዳር የምትሆን ሴት ናት። ሁሌም ቢሆን ልብህ የሚልህን ነገር እንጂ ስሜት የሚልህን ነገር መወሰን የለብህም። ልብ ትክክለኛውን ነገር ይነግርሃል በማለት እንግዲህ ስትመክረው ነበረ። ይህንን ምክር ወደ ኋላ ተመልሶ እያሰበ ይገኛል። የእናቱን ምክር መቀበል እንዳለበት አሁን ላይ ተረድቷል ማለት ነው አቶ አምነት። ሕፃኗ ልጅ እንግዲህ ዳኑም ምን ብላለች? ሰንደሬላ ብላለች ገና ከመምጣቷ ቤሌንን። ታዲያ ሰንደሬላ ማናት እያለ ቢጠይቅም ያቺ ቅድም ያየዋት ልጅ ናት፣ ለምን ሰንደሬላ አልሻት እንኳን ቢል ቆንጆ ስለሆነች ነው ብሏል። ሁለቱን ለማቀራረብ ሰንደሬላም እንኳን እያደረገችው ያለችው ጥረት የተመከረች ትመስላለች ማለት ነው። እዛ ጋር እንግዲህ ሲፈን የታዘዘችውን ተግባር ትፈጽማለች ወይስ አትፈጽምም የሚለው ምንም ጥያቄ የለውም። እያንዳንዱን በእናቴ ሞት ላይ የተሳለቁትን እያንዳንዳቸውን ጨርሳቸዋለሁ ስላለኝ ቀጣይ ተረኛ ልትሆን የምትችለው ሜርሲ ናት ብዬ አስባለሁ። እንደኔ ሀሳብ ሜርሲ እንግዲህ አሁን ላይ እኔ መኖር እፈልጋለሁ መሞት አልፈልግም እያለ ትገኛለች። እንደዛ ብትልስ ግን ታዲያ ይቀርላታለሁ የሚለው የማይሆን ነገር ነው። ስለለዋን እያስኬደች ነው የምትገኘው። ከጄሪ ጋርም ተቀራርባለች። ሲፈን እንግዲህ ከጄሪ ጋር እየተቀራረበችው መረጃ ለመሰብሰብ እና ለእቅዷ እንዲሆናት ስለላ ላይ ናት እንጂ ስለ ጄሪ አስባ ስለ ጄሪ ደስታ አይደለም። ጓደኛዬ ስለሆነልሽ ነገር ሁሉ ደስ ብሎኛል። አሁን እቅድሽ ምንድን ነው? አላማሽ ምንድን ነው? ወደፊትስ ማድረግ የምትፈልጊው ነገር ምንድን ነው? እያለች እንግዲህ እየጠየቀቻት ነበረ። ወደፊት እንግዲህ ልጄ በቅርቡ ይቀላቀለናል፣ ከዛ በፊት ግን ሰርግ ብናደርግ ደስ ይለኛል የሚል ምላሽ ሰጥታለች። ነገር ግን ይህንን አቶ አምነን ተቀብሎ እውነት ያደርገዋል ለማለት ከምንም በላይ ከባድ ነገር ነው። ምናልባት አሁንም በእልህ ተነሳስቶ ይህንን ካደረገ እንጂ ምንም ፍላጎቱ የለውም። እናቱን እያጣ ሰው ነው። ስለ ሰርግ የሚያስብበት ጊዜ አይደለም። ያም ብቻ ሳይሆን ለትዳር የመረጣት በእልህና በንዴት እንጂ አፍቅሯት ወዷት አይደለም። እሷም ደግሞ እቅድሽና አላማሽ ምንድን ነው ተብላ በተጠየቀች ሰዓት እቅድና አላማዋ ግልጽና ግልጽ ንብረት እንደሆነ አሳውቃለች። እሱ ግን ይሄንን አልተረዳም። ያንተ ሚስት መሆን ብቻ ነው አላማዬ የሚል ምላሽን ስትሰጥ ነበረ። ታዲያ ቀጣዩን ይዤላችሁ ወደ እናንተ የምመጣ ይሆናል። ለዛሬ በዚህ አበቃለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን